አቤቱ ዓለም ሁሉ ጌታችን እግዚአብሔር ነፍሳችንና ሥጋችን ለመነፍሳችን ቁስል ብትፈርድ አንተ ነህ። በአንድ ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ አብ ተናግራልና ለአባታችን ለጴጥሮስ እንዲህ ብሎ የተናገረው አንተ መሠረት ነህ። በዚህች መሠረት ላይ ከሁሉ ቤተ ክርስቲያንን እሠራታለሁ። የሲኦል ደጆችም ሊያጠፏትና ሊያነዋውጧታቸውን ለአንተ በመንግሥተ ሰማያት መክፈቻ እሰጣለሁ። በምድር ያሰብከው በሰማይ የታሰረ ይሆን ዘንድ በምድር የፈታው በሰማይ የተፈታ ይሆን ዘንድ ወንዶችም ሴቶችም ባሮችም ሁሉ በየስማቸው ተፈቱ ነፃ የወጡ የሆኑ በክርስቶስ ቃል አንድ በደለኛ በመሆን በዚህ በባሪያ ቃል በማወቅ ባለማወቅ ቢሰሩ አቤቱ ባሮችን አባቶችንና ወንድሞችን እህቶችን አንተ ተጠብቃቸው። ዳግመኛ አንተ በደለኛ የሆነን ይወራለን የዘና የተፈታል ልዩ ሦስት በሚሆኑ በአብና በወልድ በመንፈስ ቅዱስ ቃል የተፈቱ ነፃ የወጡ የሆኑ አንተ በደለኛ በመሆን በዚህ በባሪያ ቃል መሐሪ ቅርባይ ስለምትወድ አምላካችን እግዚአብሔር የዓለሙን ኃጢአት የምታረቅ ወንዶችንና ሴቶችን ባሮችን እሳቸውን ተቀበል። የዘላለም ድኅነት የሚሆን ብርሃንን ገለጽላቸው። አቤቱ ኃጢአታቸውን ሁሉ ይቅር በላቸው። ጨርሰውን የምትወድ አንተ ነህና ይቅር አምላካችን እግዚአብሔር ማቴራ ከምሕረቱም የበዛ እውነተኛ በምትሆን ይህን ኃጢአትን ያስተሰርይልን። ወንዶችንና ሴቶችን ባሮችን ሁሉ ከበደልም ከመርገም ሁሉ አድናቸው። በቃላችንም ቢሆን በሥራችንም ቢሆን በሐሳባችንም ቢሆን አቤቱ አንተን ብንበድል ተውልን፣ አስተሰርይልን፣ አቃልልን፣ ይቅር በለን። አምላካችን እግዚአብሔር ከቸር ሰው ወዳጅ ነህና አቤቱ የተወጣን ጻድቃን አድርገን ወገኖች ሁሉ ፍታቸው። አዜሙን ይህን ባሪያ ፍታኝ። ክቡር የሚሆኑ የአባታቱን አለቃ አባ ማትያስን አስበው። ብፁዕ የሚሆን አባ ሳሙኤልን አስበው። አምላካችን ለብዙ ዘመናት በዚህ ሞላት በእውነትና በሰላም መጠበቅን ጠብቅልን። አቤቱ ሀገራችን ኢትዮጵያን አስባቸው። የሚጣለውን መጠላትን በመጥራት አስገዛላቸው። የአባታቱን አለቆች ጳጳሳቱንና ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን አንባቢዎችና መዘምራኑን ደናግሉንና መነኮሳቱን ባልቴቶቹንና አባት እናት የሞቱባቸውን ወንዶችና ሴቶችን ሽማግሌዎችና ልጆችን ክብርት በምትሆን በዚህች ቤተ ክርስቲያን ያሉትን የቆሙትን የክርስቲያን ወገኖች ሁሉ ክርስቶስን በማመን አጽናቸው። አቤቱ በቀናች ሃይማኖት ሆነው የሞቱትና ያረፉትን አባቶቻችን ወንድሞቻችን እህቶቻችን ሁሉ አስባቸው። ነፍሶቻቸውን በአብርሃምና በይስሐቅ በያዕቆብ ባጠገብ አኑር። እኛንም ከኃጢአት ሁሉ ከመርገም ሁሉ ከበደልም ሁሉ ከክደትም ሁሉ በሐሰት ከመማልም ሁሉ ከመገዘትም ሁሉ አድነን። በክደትና በርኩሰት ከአላውያንና ከአረማውያን ጋር አንድ ከመሆን አድነን። አቤቱ ጥበብና ኃይልን ፍቅርና ልቡናን እውቀትን ስጠን። እንግዲህ ከሚፈታተን ከሰይጣን ሥራ ሁሉ እስከ ዘላለሙ እንርቅ እንሸሽ ዘንድ አቤቱ ሁልጊዜ ፈቃድን እንድንሠራ ዘንድ ስጠን። ስማችንን በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታት ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬ ዘወትርም ለዘላለሙ አሜን።